Today, our fellow citizens, our way of life, our very freedom came under attack. በታሪክ ገጾች ላይ ስማቸው በጉልህ ከተጻፉ ሰዎች መካከል አንዳንዶቹ በፈጠሩ ስልጣኔ፣ ሌሎች ደግሞ ባደረሱት ውድመት ይታወሳሉ። ዛሬ የምንቃኘው ታሪክ ግን ከዚህ የተለየ ነው። ይህ ታሪክ የሚጀምረው በሳውዲ አረቢያ የሀብት ማማ ላይ ከተንደላቀቀ ቤተሰብ ውስጥ ነው። በቢሊየን የሚቆጠር ዶላር ከሚያንቀሳቀስ፣ በቤተ መንግስት ውስጥ ከሚያድግና ዓለምን በፈለገው መንገድ መዘወር ከሚችል አንድ ወጣት ህይወት ይነሳል። ነገር ግን ይህ ወጣት የሀብትን ድሎት ትቶ የምቾትን ህይወቱን ንቆ በአፍጋኒስታን ተራሮችና በበረሃ ዋሻዎች ውስጥ መኖርን መረጠ። ይህ ሰው የዓለማችንን የፖለቲካና የደህንነት ታሪክ ለዘላለም የቀየረው፣ የዘመናችንን ትልቁንና እጅግ አደገኛውን የሽብር ቡድን የመሰረተ እና በዓለማችን ታላቋ ሀገር አሜሪካን በገዛ ምድሯ ላይ ደም ያስለቀሰ ሰው ነው። ይህ ሰው ኦሳማ ቢን ላደን ይባላል። ከሀብታም የኮንስትራክሽን ባለቤት ልጅነት እስከ ዓለም አቀፍ ተፈላጊ አሸባሪነት፣ ከሳውዲ አረቢያ ቤተ መንግስቶች እስከ አፍጋኒስታን የቶራ ቦራ ዋሻዎችና በመጨረሻም በፓኪስታን አቦታባድ እስከነበረው የህይወቱ ፍጻሜ ድረስ ያለውን የተወሳሰበ አስደንጋጭና ዓለምን የለወጠ የኦሳማ ቢን ላደን ሙሉ ታሪክ በዚህ ትረካችን በጥልቀት እንመረምራለን። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። የኦሳማ ቢን ላደንን ታሪክ ለመረዳት ከእርሱ በፊት የነበረውን የታሪክ መሰረት መቃኘት ግድ ይላል። ታሪኩ የሚጀምረው ኦሳማ ከመወለዱ ከረጅም ዓመታት በፊት በየመን ደቡባዊ ክፍል ሃድራሙት በተባለች ድሃና ርቃ በምትገኝ መንደር ውስጥ ነው። በ1930ዎቹ መጀመሪያ ላይ ሙሐመድ ቢን አዋድ ቢን ላደን የተባለ አንድ ወጣት የተሻለ ህይወትን ፍለጋ የትውልድ መንደሩን ጥሎ ወደ ጎረቤት ሀገር ሳውዲ አረቢያ ተሰደደ። ይህ ወጣት የኦሳማ ቢን ላደን አባት ነበር። ሙሐመድ ወደ ሳውዲ አረቢያ ሲገባ በኪሱ ምንም አይነት ገንዘብ ያልነበረው፣ ማንበብና መጻፍ የማይችል ነገር ግን እጅግ ጠንካራ የሰራተኛ ስለንቦና ያለው ሰው ነበር። መጀመሪያ ላይ በጅዳ ወደብ ላይ እንደ ተራ የቀን ሰራተኛና የጭነት ተሸካሚ በመሆን ስራ ጀመረ። ነገር ግን የሙሐመድ ህልም ከዚያ እጅግ የላቀ ነበር። በጊዜው ሳውዲ አረቢያ ገና በማደግ ላይ ያለች፣ በነዳጅ ዘይት ሀብቷ ምክንያት ትልቅ የልማትና የግንባታ እንቅስቃሴ ውስጥ የገባች ሀገር ነበረች። ሙሐመድ ቢን ላደን ይህንን እድል ተጠቅሞ አነስተኛ የኮንስትራክሽን ስራዎችን መውሰድ ጀመረ። ስራውን በታማኝነት በጥራትና በፍጥነት በማጠናቀቅ ስሙን አስጠራ። የህይወቱ ትልቁ የለውጥ ምዕራፍ የተፈጠረው ከሳውዲ አረቢያ ንጉስ አብዱል አዚዝ አል ሳዑዲ ጋር በተገናኘበት ወቅት ነበር። ንጉሱ አንድ ትልቅ ቤተ መንግስት በአጭር ጊዜ ውስጥ እንዲገነባ ፈልገው ነበር። ሌሎች ኮንስትራክሽኖች ስራውን ለመስራት ሲያቅማሙ ሙሐመድ ቢን ላደን ስራውን ወስዶ ከተባለው ጊዜ ቀድሞና በከፍተኛ ጥራት አስረከበ። በዚያም የንጉሱን እምነት አተረፈ። ከዚያን ጊዜ ጀምሮ የቢን ላደን ኮንስትራክሽን ኩባንያ የሳውዲ አረቢያ ንጉሳዊ ቤተሰብ ዋነኛ ተቋራጭ ሆነ። የመካና የመዲና ታላላቅ መስጊዶችን የማስፋፋት እድሳት ስራዎችን ጨምሮ የሀገሪቱን ዋና ዋና አውራ ጎዳናዎችና መሰረተ ልማቶችን የገነባው የሙሐመድ ቢን ላደን ኩባንያ ነበር። ሙሐመድ ቢን ላደን በሳውዲ አረቢያ ውስጥ ከንጉሳዊ ቤተሰብ ቀጥሎ እጅግ ባለጸጋውና ተጽዕኖ ፈጣሪው ግለሰብ ሆነ። ኦሳማ ቢን ላደን የተወለደው እንደ አውሮፓውያን አቆጣጠር መጋቢት 10 1957 በሳውዲ አረቢያ ርዕሰ መዲና ሪያድ ውስጥ ነው። ኦሳማ የሙሐመድ ቢን ላደን 17ኛ ልጅ ሲሆን እናቱ አሊያ ጋኒም ትባላለች። አሊያ ጋኒም ትውልዷ ሶሪያዊ ሲሆን ሙሐመድ ቢን ላደን ካገባቸው በርካታ ሚስቶች መካከል አንዷ ነበረች። ሙሐመድ ቢን ላደን በእስልምና ሕግ መሰረት በአንድ ጊዜ 4 ሚስቶችን የማግባት መብት ስለነበረው ብዙ ጊዜ እየፈታ ሌላ ያገባ ነበር። በአጠቃላይ ከ20 በላይ ሚስቶችን አግብቶ ከ50 በላይ ልጆችን አፍርቷል። ኦሳማ ከተወለደ ከተወሰነ ጊዜ በኋላ ወላጆቹ ተፋቱ። እናቱ አሊያ ጋኔም ሙሐመድ አልአታስ የተባለ ሌላ የቢን ላደን ኩባንያ ሰራተኛን አገባች። በዚህ የተነሳ ኦሳማ ያደገው ከእንጀራ አባቱና ከሌሎች የእንጀራ ወንድምና እህቶቹ ጋር በጅዳ ከተማ ውስጥ ነበር።
ምንም እንኳን ኦሳማ ከወላጅ አባቱ ጋር አብሮ ባያድግም የቢንላደን ቤተሰብ አባል በመሆኑ ምክንያት በልጅነቱ ምንም አይነት የገንዘብ ችግር አይቶ አያውቅም። ያደገው እጅግ ዘመናዊ በሆኑ ቤቶች ውስጥ በግል አሽከርካሪዎችና በሰራተኞች ታጅቦ ነው። በልጅነቱ ኦሳማ እጅግ አይናፋር፣ ዝምተኛና ታዛዥ ልጅ እንደነበር ቤተሰቦቹ ያስታውሳሉ። ከሌሎች የቢንላደን ልጆች በተለየ መልኩ እሱ የእናቱ ብቸኛ ልጅ ስለነበር በተወሰነ መልኩ የብቸኝነት ስሜት ይሰማው ነበር። ሌሎች ወንድሞቹን ከአንድ እናት የተወለዱ ብዙ ሆኖ ሲጫወቱ፣ እሱ ግን ብዙውን ጊዜ ብቻውን ማሳለፍ ይመርጥ ነበር። ቁመቱ እጅግ ዘለግ ያለ ወደ 1.95 ሜትር አካባቢ እና ቀጭን ከመሆኑ የተነሳ በእኩዮቹ ዘንድ ጎልቶ ይታይ ነበር። በ1967 የኦሳማ የልጅነት ሕይወት ላይ ትልቅ ጥላ ያጠላ ክስተት ተፈጠረ። አባቱ ሙሐመድ ቢንላደን በሳውዲ አረቢያ ደቡባዊ ክፍል የአውሮፕላን ማረፊያ ግንባታን እየተቆጣጠረ ባለበት ወቅት እሱ ይጓጓዝበት የነበረው አነስተኛ አውሮፕላን ተከስክሶ ሕይወቱ አለፈ። በወቅቱ ኦሳማ ገና የ10 ዓመት ልጅ ነበር። የአባቱ ሞት ለኦሳማ ትልቅ የስነልቦና ተጽዕኖ ነበረው። አባቱ ሲሞት እጅግ ግዙፍ የሆነውን የኮንስትራክሽን ኩባንያና በቢሊዮኖች የሚገመት ሀብት ለልጆቹ አውርሶ አለፈ። ኦሳማ ከዚሁ ሀብት የራሱን ድርሻ በወቅቱ ግምት ከ20 እስከ 30 ሚሊዮን ዶላር የሚገመት አገኘ። ይህ ገንዘብ በኋለኛው ዘመን ለሚያካሂደው የአክራሪነትና የሽብር እንቅስቃሴ ዋነኛ የፋይናንስ ምንጭ ሆኖ አገልግሏል። ኦሳማ በአስተዳደጉ ሁለት የተለያዩ ዓለማትን ያስተናገደ ወጣት ነበር። በአንድ በኩል ዘመናዊ ትምህርትን በጅዳ በሚገኘው ታዋቂው የአልታገር ትምህርት ቤት ተከታትሏል። ይህ ትምህርት ቤት የሳዑዲ ልሂቃን ልጆቻቸውን የሚያስተምሩበት ዘመናዊና ምዕራባዊ የትምህርት ስርዓትን የሚከተል ትምህርት ቤት ነበር። በሌላ በኩል ደግሞ የሳዑዲ አረቢያ ጠንካራና ወግ አጥባቂ የሆነው የዋሃቢዝም የእስልምና አስተምህሮ በህብረተሰብ ውስጥ ስር የሰደደ ነበር። ኦሳማ በልጅነቱ ፊልም ማየት፣ እግር ኳስ መጫወት፣ በተለይም የእንግሊዙ አርሰናል ክለብን ይደግፍ እንደነበር ይነገራል እና በፈረስ ግልቢያ ማሳለፍ ይወድ ነበር። ነገር ግን እያደገ ሲመጣ የነበረው ዝምተኛና አሳቢ ተፈጥሮ ወደ ሃይማኖታዊ ንባቦችና ጥልቅ መንፈሳዊ ህይወት እንዲያዘነብል አደረገው። ይህ የልጅነት ጊዜው የኦሳማን ማንነት በመቅረጽ ረገድ ትልቅ ሚና ተጫውቷል። የአባቱ የሥራ ወዳድነትና ቆራጥነት በውስጡ ሲሰርግ፣ የቤተሰቡ ሀብት ደግሞ በፈለገው ጊዜ ማንኛውንም ነገር ለማድረግ የሚያስችል ነፃነትን ሰጠው። ነገር ግን ማንም ሰው በወቅቱ ይህ አይናፋር፣ ጸባይ ሰናይና ሀብታም ወጣት ከጥቂት ዓመታት በኋላ ዓለምን በሽብር የሚያንቀጠቅጠው ሰው ይሆናል ብሎ ማሰብ አልቻለም ነበር። የኦሳማ የህይወት አቅጣጫ ሙሉ ለሙሉ የተቀየረው ወደ ዩኒቨርሲቲ ከገባ በኋላና በወቅቱም በመካከለኛው ምስራቅ የተከሰቱትን ፖለቲካዊና ሃይማኖታዊ ለውጦች ተከትሎ ነበር። ኦሳማ ቢንላደን የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ለአውሮፓውያን አቆጣጠር በ1976 በጅዳ ከተማ ወደሚገኘው ንጉስ አብዱልአዚዝ ዩኒቨርሲቲ ገባ። የገባበት የትምህርት ዘርፍ የቢዝነስ አስተዳደርና ኢኮኖሚክስ ነበር። የቤተሰቡ ፍላጎት የነበረው ኦሳማ ትምህርቱን አጠናቆ የቤተሰቡን ግዙፍ የኮንስትራክሽንና የቢዝነስ ኢምፓየር እንዲቀላቀልና እንዲያስተዳድር ነበር። ነገር ግን የኦሳማ ልብና አእምሮ ከቁጥሮችና ከንግድ ሥራ ይልቅ ወደ ፖለቲካዊ፣ እስልምናና ወደ ስነ መለኮት ትምህርቶች እያዘነበለ መጣ። ይህ ወቅት በመካከለኛው ምስራቅ በተለይም በሳውዲ አረቢያ ዩኒቨርሲቲዎች ውስጥ ትልቅ የሐሳብና የርዕዮተ ዓለም ፍልሚያ የሚካሄድበት ጊዜ ነበር። በወቅቱ በርካታ የሙስሊም ወንድማማቾች ሙስሊም ብራዘርሁድ አባላት ከግብፅና ከሶሪያ መንግስታት ጭቆና ሸሽተው በሳውዲ አረቢያ ዩኒቨርሲቲዎች ውስጥ የመምህርነትን ሥራ አግኝተው ነበር። እነዚህ ምሁራን እስልምና እንደ ሃይማኖት ብቻ ሳይሆን እንደ ፖለቲካዊ ስርዓትና የመንግስት መተዳደሪያ ሕግ አድርገው ያራምዱት ነበር። በንጉስ አብዱልአዚዝ ዩኒቨርሲቲ ውስጥ የኦሳማን ሕይወትና አስተሳሰብ ለዘላለም የቀየሩ ሁለት ታላላቅ መምህራን ነበሩ። የመጀመሪያው መሐመድ ኩትብ ነበሩ። መሐመድ ኩትብ
በግብፅ መንግስት ተሰቅሎ የሞተውና ዘመናዊውን እስላማዊ አክራሪነት በጽሑፎቹ የፈጠረው የታዋቂው አሳቢ የሰይድ ኩቱብ ወንድም ነበሩ። የሰይድ ኩቱብ አስተምህሮ ዘመናዊው ዓለም የእስልምናን ሀገራት ጨምሮ ወደ ጃሂሊያ ወይም ወደ ድንቁርና ዘመን ተመልሷል። እውነተኛ እስላማዊ መንግስት ለመመስረት በነባሩ ስርዓት ላይ አመፅና ጂሃድ ማወጅ ግድ ይላል የሚል ነበር። ኦሳማ የእነዚህን ጽሑፎች በስፋት በማንበብ የዓለምን የፖለቲካ ሁኔታ በዚህ ጽንፈኛ መነጽር ማየት ጀመረ። ሁለተኛውና በኦሳማ ህይወት ላይ እጅግ ከፍተኛ ተጽዕኖ የፈጠረው ሰው ደግሞ አብዱላህ አዛም የተባለ ፍልስጤማዊ መምህር ነበር። አብዱላህ አዛም እጅግ ተሰሚነት ያለው አንደበተ ርቱዕ እና ስሜትን የሚቀሰቅስ የጂሃድ ሰባኪ ነበር። እርሱ ጂሃድ በእያንዳንዱ ሙስሊም ላይ የተጣለ ግዴታ ነው፣ በተለይም የሙስሊም መሬቶች በባዕድ ኃይሎች በተወረሩበት ጊዜ የሚል ጠንካራ አቋም ነበረው። አብዱላህ አዛም ለኦሳማ እንደ መንፈሳዊ አባትና የርዕዮተ ዓለም መሪ ሆነው። የኦሳማ አይናፋርነት ወደ ጠንካራ የፖለቲካና የሃይማኖት አቋምነት መቀየር የጀመረው በእነዚህ መምህራን ስር በተቀረጸው አስተሳሰቡ ነው። ሆኖም የኦሳማን አእምሮ ሙሉ በሙሉ የለወጠውና ከንድፈ ሐሳብ ወደ ተግባር እንዲሸጋገር ያደረገው የ1979 ዓመት ነው። 1979 በዘመናዊ የመካከለኛው ምስራቅ ታሪክ ውስጥ እንደ ትልቅ የመሬት መንቀጥቀጥ የሚታይ ዓመት ነው። በዚህ አጭር ዓመት ውስጥ 3 ታላላቅና ዓለምን ያናወጡ ክስተቶች ተፈጠሩ። ሦስቱም በኦሳማ ሕይወት ላይ የየራሳቸው የሆነ ትልቅ አሻራ ጥለዋል። የመጀመሪያው ክስተት በኢራን የተካሄደው እስላማዊ አብዮት ኢራንያን ሪቮሉሽን ነበር። አያቶላ ሩሆላ ኾሜኒ በአሜሪካ የሚደገፈውን እጅግ ኃይለኛውን የኢራንን ሻህ መንግስት ገልብጠው እስላማዊ ሪፐብሊክን መሰረቱ። ምንም እንኳን ኢራን የሺአ ሙስሊም ሀገር ብትሆንም ይህ አብዮት ለኦሳማና መሰል ወጣቶች ትልቅ ትምህርት ሰጥቷቸዋል። አንድ ህዝብ በሃይማኖት ስም ከተነሳ ምንም ያህል በዘመናዊ መሳሪያ የተደራጀንና በምዕራባውያን የሚደገፍን መንግስት ማሸነፍ ይችላል የሚል ተስፋን አሳደረባቸው። ሁለተኛውና ኦሳማን በግል እጅግ በጣም ያስደነገጠው ክስተት ደግሞ እንደ አውሮፓውያን አቆጣጠር ህዳር 20 1979 በመካ ከተማ በተፈጠረው የታላቁ መስጊድ ወረራ ነበር። ጁሃይማን አልአታይቢ የተባለ ሳዑዳዊ አክራሪ ከ100 በላይ የሚሆኑ ታጣቂዎችን በማስከተል በእስልምና እጅግ ቅዱስ የሆነውን የመካ መስጊድን በቁጥጥር ስር አዋለ። ጁሃይማን የሳዑዲ አረቢያ ንጉሳዊ ቤተሰብ ከእስልምና መንግስት ወጥተዋል፣ በሙስና ተዘፍቀዋል፣ ከምዕራባውያን ጋር አላስፈላጊ ወዳጅነት መስርተዋል በማለት ወነጀለ። የሳዑዲ መንግስት መስጊዱን ለማስለቀቅ ለ2 ሳምንታት የፈጀ ደም አፋሳሽ ጦርነት አካሄደ። በመጨረሻም በፈረንሳይ ልዩ ኃይሎች እርዳታ ታጣቂዎችን ማሸነፍ ቻለ። የቢንላደን ኮንስትራክሽን ኩባንያ መስጊዱን በደንብ ስለሚያውቀው የመስጊዱን የህንፃ ካርታዎች ለመንግስት ኃይሎች በመስጠት ተባብሮ ነበር። ኦሳማ ይህንን ክስተት በቅርበት ይከታተል ነበር። ምንም እንኳን የጁሃይማንን ጥቃት ዓላማ ቢቃወምም የሳዑዲ መንግስት በአሜሪካና በምዕራባውያን ላይ ጥገኛ መሆኑንና የሃይማኖት መሪዎች ለመንግስት ያደሩ መሆናቸውን በጥርጣሬ እንዲያይ ያደረገው። ሶስተኛውና የኦሳማን የህይወት አቅጣጫ ሙሉ ለሙሉ ወደ ጦርነትና አመጽ የቀየረው ትልቁ ክስተት የተከሰተው በ1979 ታህሳስ ወር መጨረሻ ላይ ነው። የሶቪየት ህብረት ግዙፍና ዘመናዊ ጦሯን በማንቀሳቀስ አፍጋኒስታንን ወረረች። የኮሚኒስት ስርዓት በአፍጋኒስታን ለመጫንና እያመጹ ያሉትን ተቃዋሚዎች ለማፈን የገባው የሶቪየት ጦር በእስልምና ዓለም ዘንድ እንደ ትልቅ ሃይማኖታዊ ስድብና ወረራ ተቆጠረ። ለኦሳማ ይህ ወረራ የህይወቱ ጥሪ ነበር። በሰይድ ኩቱብ መጽሐፍና በአብዱላህ አዛም ስብከቶች የተሞላው አእምሮ አሁን በተግባር የሚፈተንበት ጊዜ መጣ። ሶቪየት ህብረት አፍጋኒስታንን ስትወር ኦሳማ የዩኒቨርሲቲ ትምህርቱን ለማቋረጥና ምቹ የሆነውን የሳውዲ አረቢያ ህይወቱን ትቶ ወደ ጦርነት ቀጠና ለማቅናት ምንም አላመነታም። የ22 ዓመቱ ወጣት ኦሳማ የቤተሰቡን ሀብትና
የራሱን ጥልቅ የሃይማኖት ስሜት በማስተባበር የህይወቱን የመጀመሪያውን ትልቅ ጉዞ ወደ ፓኪስታንና አፍጋኒስታን ድንበር ላይ አደረገ። ይህ ጉዞ የህይወቱ ብቻ ሳይሆን የዓለምን ታሪክ አቅጣጫ የሚቀይር ጉዞ መጀመሩን የሚያበስር ነበር። የቢሊዮነሩ ልጅ አሁን የጂሃድ ተዋጊ ለመሆን ቆርጦ ተነስቷል። በ1980ዎቹ መጀመሪያ ላይ ፓኪስታን ውስጥ የምትገኘው ፔሻዋር ከተማ የዓለም አቀፍ የስለላ ድርጅቶች፣ የጦር መሳሪያ አዘዋዋሪዎች፣ የስደተኞችና የሃይማኖት አክራሪዎች መናኸሪያ ሆና ነበር። ፔሻዋር ከአፍጋኒስታን ድንበር አቅራቢያ የምትገኝ በመሆኗ የሶቪየት ህብረትን ወረራ ለመቃወም የሚደረገው የሙጃሂድ ቅዱስ ጦርነት ተዋጊዎች እንቅስቃሴ ዋና ማዕከል ነበረች። የ22 ዓመቱ ወጣት ኦሳማ ቢንላደን ለመጀመሪያ ጊዜ እግሩን ፔሻዋር ላይ ሲያሳርፍ በኪሱ በሚሊዮኖች የሚቆጠር ዶላርና በልቡ ታላቅ ሃይማኖታዊ ቅንዓትን አንግቦ ነበር። መጀመሪያ ላይ የኦሳማ ሚና ጠመንጃ አንግቦ መዋጋት አልነበረም። እሱ የቢሊዮነር ልጅ እንደመሆኑ አፍጋኒስታን ውስጥ ያሉትን ተዋጊዎች ለመርዳት ትልቁ ጥንካሬው የገንዘብ አቅሙና የኮንስትራክሽን ዕውቀቱ መሆኑን ተገንዝቦ ነበር። አፍጋኒስታን እጅግ ተራራማ፣ አስቸጋሪና መሰረተ ልማት የሌለባት ሀገር ናት። የሙጃሂዲን ተዋጊዎች በሶቪየት ዘመናዊ ጦርና ሄሊኮፕተሮች ሲደበደቡ የሚደበቁበት ዋሻና የቆሰሉትን የሚያክሙበት ሆስፒታል አልነበራቸው። ኦሳማ ይህንን ክፍተት ለመሙላት የቤተሰቡን ግዙፍ የኮንስትራክሽን ኩባንያ ማሽነሪዎች፣ ቡልዶዘሮችን፣ ኤክስካቫተሮችን እና ፈንጂዎችን ከሳውዲ አረቢያ በማስመጣት ወደ አፍጋኒስታን ተራሮች አስገባ። ኦሳማ ራሱ ቡልዶዘር እየነዳ በአፍጋኒስታን ገደላ ገደሎች ውስጥ ለመኪና መጓጓዣ የሚሆን መንገዶችን ጠረገ። የጦር መሳሪያ ማከማቻ ዋሻዎችን ቆፈረ። እንዲሁም ለተዋጊዎቹ የሚሆን የመሬት ውስጥ ሆስፒታሎችንና መጠለያዎችን ገነባ። ይህ ተግባሩ በአፍጋኒስታን የጦር አዛዦች ዘንድ ትልቅ ክብርን አጎናጸፈው። የሳውዲ አረቢያው ሀብታም ወጣት ቆሻሻና አቧራ ተላብሶ ከተራራው ተዋጊ ጋር አብሮ ሲሰራ ማየት ለብዙዎች ትልቅ የመንፈስ መነቃቃትን ፈጠረ። ጦርነቱ እየተፋፋመ ሲመጣ ኦሳማ ከመንፈሳዊ አባቱና የቀድሞ መምህሩ ከነበረው አብዱላህ አዛም ጋር በመሆን በ1984 እንደ አውሮፓውያን አቆጣጠር ማክታብ አልኪዳማት ወይም የአፍጋኒስታን አገልግሎት ቢሮ የተባለ ተቋም በፔሻዋር መሰረቱ። የዚህ ቢሮ ዓላማ አንድና ግልጽ ነበር። በመላው ዓለም የሚገኙ ወጣት ሙስሊሞችን ወደ አፍጋኒስታን በማምጣት ወታደራዊ ስልጠና ሰጥቶ ከሶቪየት ህብረት ጋር እንዲዋጉ ማድረግ። ኦሳማ የራሱን ገንዘብ በማውጣት በየሀገራቱ የማስታወቂያ ዘመቻዎችን አደረገ። የቢሮ ስኬት አስገራሚ ነበር። ከሳውዲ አረቢያ፣ ከግብፅ፣ ከየመን፣ ከአልጄሪያ አልፎም ተርፎ ከአውሮፓና ከአሜሪካ ሳይቀር በሺዎች የሚቆጠሩ ወጣቶች ጦርነቱን ለማቀላቀል ወደ ፔሻዋር ጎረፉ። እነዚህ የውጭ ሀገር ተዋጊዎች በጋራ አረብ አፍጋኖች በሚል ስያሜ ይታወቁ ጀመር። ሆኖም ኦሳማ ገንዘብ በማዋጣትና የሎጂስቲክ ሥራ በመስራት ብቻ ሊረካ አልቻለም። የራሱን ጀግንነት በጦር ሜዳ ላይ በተግባር ለማሳየት ጓጓ። ስለዚህም እንደ አውሮፓውያን አቆጣጠር በ1986 በአፍጋኒስታን ጃጂ በተባለች ተራራማ አካባቢ አልማሳድ ወይም የአንበሳው ዋሻ የተባለ የራሱን ወታደራዊ ካምፕ መሰረተ። ይህ ካምፕ የተገነባው ከሶቪየት ወታደሮች ሰፈር እጅግ ቅርብ በሆነና አደገኛ ቦታ ላይ ነበር። ኦሳማ ይህንን ያደረገው ሆን ብሎ የሶቪየትን ጦር ለመጋበዝና ቀጥተኛ ጦርነት ውስጥ ለመግባት ነበር። እንዳሰበውም ሆነ። እንደ አውሮፓውያን አቆጣጠር በ1987 የጸደይ ወራት የሶቪየት ጦር ልዩ ኃይሎች በአልማሳድ ካምፕ ላይ ከባድ የአየርና የምድር ጥቃት ከፈቱ። የጃጂ ጦር በመባል በሚታወቀው በዚህ ውጊያ ኦሳማ ቢንላደን ጥቂት የአረብ ተዋጊዎችን በማስተባበር ከዘመናዊው የሶቪየት ጦር ጋር ለሳምንታት ፊት ለፊት ተዋጋ። በዚህ ጦርነት ላይ ኦሳማ እግሩ ላይ ቆስሎ ነበር። ከወታደራዊ ስልት አኳያ የጃጂ ጦርነት ትልቅ ድል አልነበረም። በርካታ የኦሳማ ጓደኞችም ተገድለዋል። ነገር ግን ከፕሮፓጋንዳና ከስነ ልቦና አንጻር ይህ ጦርነት
የኦሳማን ሕይወት ሙሉ በሙሉ ቀየረው። አንድ የሳውዲ ቢሊዮነር ልጅ ዘመናዊውን የሶቪየት ጦር ፊት ለፊት ተዋግቶ መለሰ የሚለው ዜና በአረቡ ዓለም ሚዲያዎች ላይ እንደ ሰደድ እሳት ተሰራጨ። ኦሳማ በአንድ ጀንበር ውስጥ የአረቡ ዓለም የቁርጥ ቀን ጀግና ሆነ። በመጨረሻም ከ10 ዓመታት ደም አፋሳሽ ጦርነት የአሜሪካ የሲአይኤ ከፍተኛ የገንዘብና የጦር መሳሪያ በተለይም የስቲንገር ሚሳኤሎች ድጋፍ እንዲሁም በሚሊዮን የሚቆጠሩ አፍጋኒስታውያን መስዋዕትነት በኋላ በ1989 የሶቪየት ህብረት ጦሯን ከአፍጋኒስታን አወጣች። ጦርነቱ አበቃ። ነገር ግን ኦሳማ ቢንላደን እና የእሱ አረብ አፍጋኖች ይህንን ድል የራሳቸው ብቻ አድርገው ወሰዱት። እኛ በትንሽ መሳሪያና በታላቅ እምነት የዓለማችንን ታላቁን ኃይል መንግስት አሸንፈን አባረርን የሚል ትልቅ የትዕቢትና የድል አድራጊነት ስሜት በውስጣቸው ተፈጠረ። እናም ኦሳማ አንድ አደገኛ ጥያቄ ራሱን ጠየቀ። አንደኛውን ኃይል መንግስት ካሸነፍን ቀጣዩስ ማን ነው? የሶቪየት ህብረት ከአፍጋኒስታን ከወጣች በኋላ በፔሻዋርና በአፍጋኒስታን ተራሮች ውስጥ ትልቅ የፖለቲካና የርዕዮተ ዓለም ክፍተት ተፈጠረ። በኦሳማ ቢንላደንና በአብዱላህ አዛም የጋራ ጥምረት የተሰባሰቡት በሺዎች የሚቆጠሩ በሚገባ የሰለጠኑ የጦርነት ልምድ ያላቸውና ጽንፈኛ አስተሳሰብን ያነገቡ አረብ አፍጋኖች ጦርነቱ ሲያልቅ ወዴት መሄድ እንዳለባቸው ግራ ገባቸው። አብዛኞቹ ወደ መጡበት ሀገር መመለስ አይችሉም ነበር። ምክንያቱም እንደ ግብፅ፣ ሶሪያና አልጄሪያ ያሉ ሀገራት እነዚህን የሰለጠኑ አክራሪዎች እንደ ትልቅ ስጋት ስለሚያዩአቸው ወዲያውኑ ያስሯቸው ወይም ይገሏቸው ነበር። በዚህ የሽግግር ወቅት በኦሳማ ቢንላደን አማካሪዎች መካከል ትልቅ የሐሳብ መከፋፈል ተፈጠረ። በአንድ በኩል የኦሳማ መንፈሳዊ አባት የነበረው አብዱላህ አዛም ነበር። አዛም እነዚህ የተሰባሰቡ ተዋጊዎች ቀጣይ ትኩረታቸው በአፍጋኒስታን ውስጥ እስላማዊ መንግስትን ማንቋቋምና በመቀጠል ፍልስጤምን ከእስራኤል ነፃ ማውጣት መሆን አለበት የሚል ጠንካራ አቋም ነበረው። እሱ የሙስሊም መንግስታትን እንደ ሳውዲ አረቢያ ያሉትን መውጋት በፍጹም ይቃወም ነበር። በሌላ በኩል ደግሞ ወደ ኦሳማ ሕይወት ውስጥ ሰርጎ የገባ አንድ እጅግ አደገኛና ብልህ ሰው ነበር። ስሙ አይማን አልዛዋህሪ ይባላል። አልዛዋህሪ ግብፃዊ የሕክምና ዶክተርና የግብፅ እስላማዊ ጂሃድ የተባለ አሸባሪ ቡድን መሪ ነበር። አልዛዋህሪ ለኦሳማ የተለየና እጅግ ጽንፈኛ የሆነ አቅጣጫን አሳየው። የዛዋህሪ ሐሳብ ዋናው ጠላታችን እስራኤል ወይም አሜሪካ ከመሆናቸው በፊት በመካከላችን ያሉ ሙሰኛና ከእስልምና መንገድ የወጡ የአረብ መንግስታት ናቸው። እነዚህን መንግስታት መገልበጥ አለብን። ለዚህ ደግሞ ከኋላቸው ሆነን የሚደግፏቸውን እንደ አሜሪካ ያሉ ምዕራባውያን ኃይሎችን ማጥቃት አለብን የሚል ነበር። አልዛዋህሪ የኦሳማን ሀብትና ተሰሚነት ለራሱ ፖለቲካዊ ዓላማ ማዋል ፈልጎ ነበር። ቀስ በቀስም የኦሳማን አእምሮ በመቆጣጠር ከአብዱላህ አዛም እንዲርቅ አደረገው። በህዳር 1989 አብዱላህ አዛም በፔሻዋር ከተማ ውስጥ በመኪና ላይ በተጠመደ ፈንጂ ሕይወቱ አለፈ። እስከ ዛሬ ድረስ ይህንን ግድያ ማን እንደፈጸመው በእርግጠኝነት ባይታወቅም ብዙዎች ግን አይማን አልዛዋህሪና የግብፅ አክራሪዎች እንቅፋት የሆነባቸውን አዛምን ከመንገድ ለማስወገድ ያደረጉት ሴራ ነው ብለው ያምናሉ። የአብዱላህ አዛም ሞት ኦሳማ ቢንላደንን በሺዎች የሚቆጠሩ የውጭ ተዋጊዎች ብቸኛና ጠቅላይ መሪ ያደረገው። ኦሳማ እነዚህ ተዋጊዎች እንዳይበተኑና ወደፊት ለሚደረገው ዓለም አቀፍ ጂሃድ ዝግጁ ሆነው እንዲቆዩ አንድ ቋሚ የሆነ ድርጅት መፍጠር እንዳለበት አመነ። እንደ አውሮፓውያን አቆጣጠር በነሐሴ ወር 1988 መጨረሻ አካባቢ ኦሳማ ከተወሰኑ የቅርብ አማካሪዎቹ ጋር ባደረገው ሚስጥራዊ ስብሰባ አዲስ ድርጅት መሰረተ። የዚህ ድርጅት ስም በአረብኛ አልቃይዳ የተባለ ሲሆን ትርጉሙም መሰረቱ ወይም የመረጃ ቋቱ ማለት ነው። መጀመሪያ ላይ አልቃይዳ የተባለው ስም የተዋጊዎችን ስም፣ የቤተሰቡ አድራሻና የወታደራዊ ስልጠና ታሪክ የያዘ ማስታወሻ ደብተርን ለመግለጽ የተሰጠ ስያሜ ነበር። በኋላ ግን
የዓለም አቀፉ የሽብር ኔትወርክ ስም ሆኖ ጸደቀ። በዚህ ስብሰባ ላይ የአልቃይዳ ዓላማ የአላህን ቃል ከፍ ለማድረግና የእስልምናን ጠላቶች ለመዋጋት በሚል ቃል ተገባ። በ1989 መጨረሻ ላይ ኦሳማ ቢንላደን እንደ ታላቅ የጦር ጀግና ተቆጥሮ ወደ ትውልድ ሀገሩ ሳውዲ አረቢያ ተመለሰ። የሳውዲ መንግስትና ህዝብ በታላቅ ክብር ተቀበሉት። ኦሳማ ንግግር በሚያደርግበት ጊዜ መስጊዶች በህዝብ ይሞሉ ነበር። የሱ የጦር ሜዳ ጀብዶች የተቀረጹባቸው የድምፅ ካሴቶች በየቦታው ይሸጡ ነበር። ኦሳማ ወደ ንግድ ስራው በመመለስ የቤተሰቡን ኩባንያ ማስተዳደርም ጀመረ። ነገር ግን ይህ የሰላም ጊዜ ብዙም አልቆየም። እንደ አውሮፓውያን አቆጣጠር ነሐሴ 2 1990 የኢራቁ አምባገነን መሪ ሳዳም ሁሴን ግዙፍ ጦራቸውን በማንቀሳቀስ ጎረቤት ሀገር የሆነችውን ኩዌትን ወረሩ። የኢራቅ ጦር በኩዌት ላይ ብቻ የሚያቆም አልመሰለም። ቀጣዩ ኢላማቸው በነዳጅ የበለጸገችው ሳውዲ አረቢያ እንደሆነች ተገመተ። የሳውዲ ንጉሳዊ ቤተሰብ በከፍተኛ ድንጋጤ ውስጥ ወደቀ። በዚህ ጊዜ ኦሳማ ቢንላደን አንድ አስገራሚ እርምጃ ወሰደ። የሳውዲ አረቢያ መከላከያ ሚኒስትር ለነበሩት ልዑል ሱልጣን አንድ ደብዳቤ ጻፈ። በደብዳቤው ላይ ሳዳም ሁሴን ሳውዲን ለመከላከል የምዕራባውያን ጦር አያስፈልገንም፣ እኔ የሶቪየትን ጦር ያንበረከኩ 100,000 የሚደርሱ ጠንካራ የሙጃሂዲን ተዋጊዎችን ማሰባሰብ እችላለሁ፣ ሀገራችንን እኛው ራሳችን እንጠብቃለን የሚል ጥያቄ አቀረበ። የሳውዲ መንግስት ይህንን የኦሳማ ሐሳብ እንደ ቀልድ በማየት ውድቅ አደረገው። የሳዳም ጦር በታንኮች የታጠቀ ግዙፍ ዘመናዊ ጦር ሲሆን ኦሳማ የሚያመጣቸው ተዋጊዎች ግን ቀላል መሳሪያ ያነገቡ ሚሊሻዎች ነበሩ። በመሆኑም የሳውዲ አረቢያ ንጉስ የአሜሪካን መንግስት የጦር እርዳታ ጠየቁ። አሜሪካም ከግማሽ ሚሊዮን በላይ የሚሆኑ ወታደሮቿን በሳውዲ አረቢያ ምድር ላይ አሰፈረች። ለኦሳማ ቢንላደን ይህ ክስተት ከምንም ነገር በላይ እጅግ አስደንጋጭና ክህደት ነበር። ለእሱ ሳውዲ አረቢያ የነዳጅ ማውጫ ብቻ ሳትሆን የመካና የመዲና ቅዱሳን ስፍራዎች የሚገኙባት የእስልምና እምነት መነሻ የሆነች ምድር ናት። በነቢዩ መሐመድ አስተምሮ መሰረት በዚች ቅድስት ምድር ላይ የማያምኑ ኃይሎች የጦር ሰፈር መገንባት እንደ ትልቅ ርኩሰት ቆጠረው። የሳውዲ ንጉሳዊ ቤተሰብ አሜሪካውያንን ወደ ሀገሪቱ በማስገባቱ ኦሳማ በመንግስት ላይ የከረረ ጥላቻ አደረበት። ኦሳማ የሳውዲን መንግስት በአደባባይ መተቸት ጀመረ። የሀገሪቱን የሃይማኖት መሪዎችና ምሁራን በማስተባበር ንጉሱ ውሳኔያቸውን እንዲቀይሩ ጫና ማድረግም ጀመረ። ንግግሮቹ እጅግ ተቀጣጣይና በመንግስት ላይ ህዝባዊ አመጽ ሊያስነሱ የሚችሉ ሆኑ። የሳውዲ መንግስት በተደጋጋሚ ማስጠንቀቂያ ቢሰጠውም ሊሰማ ባለመቻሉ በመጨረሻ መንግስት የኦሳማን ፓስፖርት ወረሰ። ከሀገር እንዳይወጣም የቤት እስረኛ አደረገው። ነገር ግን ኦሳማ በተለያዩ ማግባባቶችና ለንግድ ሥራ እንደሚሄድ በሚመስል ሰበብ በ1991 ሚያዝያ ወር ላይ ከሳውዲ አረቢያ ማምለጥ ቻለ። መጀመሪያ ወደ አፍጋኒስታን በመቀጠል ወደ ፓኪስታን አቀና። ነገር ግን የሳውዲና የአሜሪካ የስለላ ድርጅቶች በፓኪስታን ውስጥ እሱን ማሳደዳቸውን ስላላቆሙ አዲስና ደህንነቱ የተጠበቀ መሸሸጊያ ሀገር መፈለግ ግድ ሆነበት። የኦሳማ አይን ያረፈው በአፍሪካ ቀንድ አዲስ እስላማዊ መንግስት በገነባችው ሱዳን ላይ ነበር። ይህ የኦሳማ ስደት የአልቃይዳን አቅም ወደ ላቀና አደገኛ ደረጃ ያሸጋገረበት አዲስ ምዕራፍ ጅማሬ ነበር። እንደ አውሮፓውያን አቆጣጠር በ1991 መገባደጃ ላይ ኦሳማ ቢንላደን በግል አውሮፕላኑ ተሳፍሮ የሱዳን መዲና በሆነችው ካርቱም የአየር ማረፊያ ላይ አረፈ። ይህ ጉዞ ለኦሳማ ተራ የስደት ጉዞ አልነበረም። ይልቁንም ሱዳን ያላትን ክፍት በር ተጠቅሞ የአልቃይዳን መሰረት በድጋሚ ለመገንባት የተደረገ ስትራቴጂካዊ ውሳኔ ነበር። በወቅቱ ሱዳን በጀነራል ኦማር አልበሽር እና በእስላማዊ ርዕዮተ ዓለም አቀንቃኝ ሐሰን አልቱራቢ ትመራ ነበር። አልቱራቢ ሱዳንን የዓለም አቀፍ እስላማዊ እንቅስቃሴዎች ማዕከል ለማድረግ ህልም ነበረው። ለዚህ ደግሞ የኦሳማንን የመሰለ ቢሊዮነር ባለሀብት ወደ ሀገሩ መምጣት እንደ ትልቅ ጸጋ ቆጠረው። ኦሳማ ካርቱም ሲገባ ብቻውን አልነበረም። የቅርብ አማካሪዎቹን የግብፁን
አይማን አልዛዋሃሪን ጨምሮ በርካታ የአልቃይዳ ከፍተኛ አመራሮችንና አባላትን አስከትሎ ነበር። በሱዳን ቆይታው ኦሳማ እጅግ አስገራሚ የሆኑ የሁለትዮሽን ሕይወት ይመራ ነበር። በአንድ በኩል የካርቱም ሕዝብ የሚያውቀው ኦሳማን እንደ ትልቅ የውጭ ባለሀብትና የልማት አጋር አድርጎ ነበር። ኦሳማ ዋዲ አልአቂቅ የተባለ ግዙፍ የኢንቨስትመንት ኩባንያ በማቋቋም በሱዳን ኢኮኖሚ ውስጥ ስር ሰደደ። በግብርናው ዘርፍ በመቶ ሺዎች የሚቆጠር ሄክታር መሬት ገዝቶ የሱፍ አበባና ሰሊጥን አመረተ። በኮንስትራክሽን ዘርፍ ከካርቱም ወደ ፖርት ሱዳን የሚወስደውን 1200 ኪሎ ሜትር ርዝመት ያለውን አውራ ጎዳና በአዲስ የሳተላይት ቴክኖሎጂ ተጠቅሞ ገንብቶ አስረከበ። በተጨማሪም የቆዳ ፋብሪካዎችን፣ የዳቦ መጋገሪያዎችንና ዓለም አቀፍ የንግድ ባንኮችን ሳይቀር ከፈተ። የሱዳን መንግስት የውጭ ምንዛሬ እጥረት ሲያጋጥመው ኦሳማ በሚሊየን የሚቆጠሩ ዶላሮችን በብድር ይሰጥ ነበር። በዚህ ሁሉ የልማትና የንግድ እንቅስቃሴ ሽፋን ስር ግን ኦሳማ ሌላ እጅግ ሚስጥራዊና አደገኛ ሥራ እየሰራ ነበር። ያቋቋማቸው የንግድ ተቋማት ለአልቃይዳ አባላት የሽፋን ሥራ፣ የገንዘብ ማዘዋወሪያና የሎጂስቲክ ድጋፍ መስጫ ነበሩ። ለምሳሌ በግብርናው ዘርፍ የሚሰሩ የትራክተር ሹፌሮች በምሽት የጦር መሳሪያና ፈንጂዎችን የሚያጓጉዙ የአልቃይዳ አባላት ነበሩ። ኦሳማ በሱዳን ሰሜናዊ በረሃማ አካባቢዎች በርካታ ሚስጥራዊ ወታደራዊ የልምምድ ካምፖችን ከፈተ። በእነዚህ ካምፖች ውስጥ ቦምብ ማምረትን፣ የሽምቅ ውጊያንና የከተማ ውስጥ ሽብርን የሚያስተምሩ ስልጠናዎችን ይሰጡ ነበር። በሱዳን ዓመታቱ ኦሳማ የአልቃይዳን አድማስ በማስፋት ከሌሎች ዓለም አቀፍ አሸባሪ ቡድኖች ጋር የትብብር መረብ መፍጠር ጀመረ። የኢራንን ድጋፍ ከሚያገኘው የሊባኖሱ ሄዝቦላ ጋር ጭምር ሚስጥራዊ ግንኙነትን ፈጠረ። ምንም እንኳን አልቃይዳ ሱኒ እና ሄዝቦላ ሺአ የሃይማኖት ልዩነት ቢኖራቸውም አሜሪካን የመዋጋት የጋራ ዓላማ አንድ አደረጋቸው። አልቃይዳ ከሄዝቦላ የቦምብ ባለሙያዎች በህንፃዎች ላይ ጥቃት የማድረስ ከፍተኛ ስልጠናዎችን ወሰደ። የኦሳማና የአልቃይዳ የመጀመሪያው ቀጥተኛ ጥቃት ሙከራ የተፈጸመው በታህሳስ 1992 እንደ አውሮፓውያን አቆጣጠር በየመን ኤደን ከተማ ውስጥ ነበር። በወቅቱ ወደ ሶማሊያ ለመዝመት በዝግጅት ላይ የነበሩ የአሜሪካ ወታደሮች ያረፉበት ጎልድ ሞሁር የተባለ ሆቴል ላይ ቦምብ አፈነዱ። ወታደሮቹ ከሆቴሉ ቀደም ብለው ስለወጡ ጥቃቱ አሜሪካውያንን አልገደለም። ነገር ግን 2 ንጹሃን ቱሪስቶች ሕይወታቸውን አጡ። ይህ ጥቃት የአልቃይዳ የመጀመሪያው ዓለም አቀፍ የሽብር ተግባር ተደርጎ ይወሰዳል። በ1993 በጥቅምት ወር በሶማሊያ መዲና ሞቃዲሾ የተፈጠረው ክስተት ብላክ ሃውክ ዳውን በመባል የሚታወቀው የኦሳማን ድፍረት ይበልጥ ጨመረው። የአሜሪካ ልዩ ኃይሎች ከሶማሊያ ታጣቂዎች ጋር ባደረጉት ውጊያ 18 አሜሪካውያን ወታደሮች ተገድለው ሄሊኮፕተሮቻቸው ተመተው ወደቁ። ኦሳማ ከዚህ ጦርነት ጀርባ ለአይዲድ ታጣቂዎች ወታደራዊ ስልጠና የሰጡት የአልቃይዳ አባላት እንደሆኑ ይናገራል። ምንም እንኳን የአሜሪካ መረጃዎች ይህንን ሙሉ በሙሉ ባያረጋግጡም፣ ነገር ግን ከዚህ ክስተት ኦሳማ የወሰደው ትምህርት አንድ ነበር። አሜሪካውያን ትንሽ ደም ከፈሰሰና አስክሬናቸው በቴሌቪዥን ከታየ ወዲያውኑ ጦራቸውን ይዘው ይሸሻሉ፣ ልክ ከሊባኖስና ከሶማሊያ እንደሸሹት። እነዚህ ከሶቪየት ህብረት ያነሰ ጽናት አላቸው። ይህ የተሳሳተ ስሌት ወደፊት ለሚያደርጋቸው ጥቃቶች ትልቅ መነሻ ሆነው። በዚህ መሃል ግን የኦሳማ ድርጊቶች ዓለም አቀፍ ትኩረትን እየሳቡ መጡ። የሳውዲ አረቢያ መንግስት ኦሳማ በመንግስቱ ላይ የሚያደርገውን የፕሮፓጋንዳ ዘመቻ እንዲያቆምና የሱዳንን ቆይታውን ትቶ እንዲመለስ በተደጋጋሚ ጠየቀው። የሳውዲ ልዑካንና የኦሳማ ቤተሰቦች እናቱን ጨምሮ ወደ ካርቱም በመጓዝ እንዲመለስ ተማጸኑት። ኦሳማ ግን አሻፈረኝ አለ። በመጨረሻም በ1994 የሳውዲ አረቢያ መንግስት የኦሳማ ቢንላደንን የዜግነት መብት በይፋ ገፈፈ። እንዲሁም የቤተሰቡ ኩባንያ ከሚያገኘው ትርፍ ድርሻ እንዳይሰጠውና የባንክ አካውንቶቹ እንዲታገዱ አደረገ። ኦሳማ አሁን ሀገር አልባ፣ ዜግነት የሌለውና በዓለም አቀፍ ደረጃ ተፈላጊ ሰው ሆነ። የአሜሪካ የግብፅና የሳውዲ አረቢያ የስለላ ድርጅቶች በሱዳን መንግስት ላይ ከፍተኛ ጫና ማሳደር ጀመሩ።
አሜሪካ ሱዳንን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ አስገብታ ከባድ የኢኮኖሚ ማዕቀብ ጣለችባት። የሱዳን መንግስት ከዚህ ጫና ማምለጥ አልቻለም። የኦማር አልበሽር መንግስት የኢኮኖሚ ውድቀት ሲያጋጥመው በመጨረሻም ለኦሳማ ቢንላደን በሩን ለመዝጋት ወሰነ። በ1996 እንደ አውሮፓውያን አቆጣጠር የጸደይ ወራት ላይ የሱዳን መንግስት ለኦሳማ አንድ መልእክት አስተላለፈ። እባክህ ሀገራችንን ለቀህ ውጣ። ኦሳማ በሱዳን ያፈራውን በሚሊዮን የሚቆጠር ንብረትና ኢንቨስትመንት ጥሎ እጅግ በከፋ የገንዘብ ችግርና የፖለቲካ መገለል ውስጥ ሆኖ ከካርቱም ወጣ። ወደ ሳውዲ አረቢያ መሄድ አይችልም። ወደ ግብፅ ወይም ሌላ አረብ ሀገር መሄድ ያሳስረዋል። አውሮፓም አትቀበለውም። የቀረችው ብቸኛ መሸሸጊያ የድሮ የጦር ሜዳው ትዝታ ያለባትና በወቅቱ በእርስ በርስ ጦርነት እየታመሰች የነበረችው አፍጋኒስታን ብቻ ነበረች። እንደ አውሮፓውያን አቆጣጠር በግንቦት 1996 ኦሳማ ቢንላደን ጥቂት የቤተሰብ አባላቱንና ታማኝ ተከታዮቹን አስከትሎ በአንድ አሮጌ የሩሲያ አውሮፕላን ተሳፍሮ አፍጋኒስታን አረፈ። ይህ ጊዜ በኦሳማ ሕይወት ውስጥ እጅግ አስቸጋሪ ወቅት ነበር። ከ5 ዓመታት በፊት አፍጋኒስታንን ሲለቅ እንደ አሸናፊ ጀግናና ቢሊዮነር ነበር። አሁን ሲመለስ ግን የተባረረ፣ ሀብቱ የታገደበትና ዓለም አቀፍ ስደተኛ ሆኖ ነበር። አፍጋኒስታንም ቢሆን ከሶቪየት መውጣት በኋላ ሰላም አላገኘችም። በተለያዩ የጦር አበጋዞች መካከል በሚካሄድ ደም አፋሳሽ የእርስ በርስ ጦርነት ወድማ ነበር። ኦሳማ መጀመሪያ ላይ ጃላላባድ አካባቢ በሚገኝ ተራራማ ዋሻ ውስጥ መኖር ጀመረ። የነበረው የገንዘብ እጥረት ከፍተኛ ከመሆኑ የተነሳ እሱና ቤተሰቦቹ በቂ ምግብና ንጹህ ውሃ በማጣት ይቸገሩ ነበር። ሆኖም የኦሳማ የፖለቲካና የሽብር ፍላጎት አልቀነሰም። እንዲያውም ከዓለም ተገልሎ በተራራ ላይ መኖሩ ቁጣውን ይበልጥ አቀጣጠለው። በዚህ ብስጭትና ቁጣ ውስጥ ሆኖ ነው ዓለምን ለዘላለም የቀየረውን ታሪካዊ ሰነድ ያዘጋጀው። ነሐሴ 23 ቀን 1996 ኦሳማ ቢንላደን ባለ 12 ገጽ የሆነ ጽሑፍ ፋትዋ አወጣ። የዚህ ፋትዋ ርዕስ በሁለቱ ቅዱስ ስፍራዎች ሳውዲ አረቢያ ምድር ላይ ያረፉትን አሜሪካውያንን ለማባረር የተደረገ የጂሃድ አዋጅ የሚል ነበር። ይህ ሰነድ የአልቃይዳን የርዕዮተ ዓለም አቅጣጫ በግልጽ ያስቀመጠና በአሜሪካ ላይ ይፋዊ ጦርነት የታወጀበት ታሪካዊ ክስተት ነበር። በጽሑፉ ውስጥ ኦሳማ አሜሪካን መስቀላዊ ወራሪ በማለት ፈረጃት። አሜሪካ በእስልምና ዓለም ላይ በተለይም በሳውዲ አረቢያ ወታደሮቿን በማስፈሯ ለእስራኤል ያላትን ድጋፍ እና በኢራቅ ሕዝብ ላይ የጣለችውን ማዕቀብ በማንሳት አጠቃላይ ጦርነት እንደከፈተች ዘረዘረ። በመሆኑም በመላው ዓለም የሚገኙ ሙስሊሞች አሜሪካውያንን መግደል ሃይማኖታዊ ግዴታቸው እንደሆነ አወጀ። በዚህ ወቅት ግን የኦሳማ አዋጅ በዓለም አቀፍ ደረጃ ብዙም ትኩረት አላገኘም። አሜሪካኖች በአፍጋኒስታን ተራራ ላይ የተደበቀ አንድ አክራሪ ሰው የጻፈው ወረቀት ብለው አጣጥለውት ነበር። ሆኖም በአፍጋኒስታን ውስጥ የነበረው የፖለቲካ ሁኔታ በፍጥነት እየተለወጠ ነበር። በ1996 መገባደጃ ላይ ታሊባን የተባለ አዲስና እጅግ አክራሪ የሆነ የተማሪዎችና ሚሊሻዎች ስብስብ የሀገሪቱን መዲና ካቡልን ተቆጣጠረ። የታሊባን መሪ የነበረው ሙላህ ኦማር በአፍጋኒስታን እጅግ ጠንካራና ወግ አጥባቂ የሆነ የእስልምና ሕግ ሸሪያ ተግባራዊ ያደረገ። ኦሳማ ቢንላደንና ታሊባን መጀመሪያ ላይ የጠበቀ ግንኙነት አልነበራቸውም። ነገር ግን ኦሳማ የታሊባንን ጥበቃ ይፈልግ ነበር። ታሊባን ደግሞ በጦርነት ለፈረሰችው ሀገራቸውና መንግስታቸው የገንዘብና የወታደራዊ ድጋፍ ይፈልጉ ነበር። ኦሳማ የቀረውን ሀብት በማሰባሰብና ከአረብ ሀገራት የሚላክለትን የድጋፍ ገንዘብ በመጠቀም ለታሊባን መንግስት በሚሊዮን የሚቆጠር ዶላር እርዳታ አደረገ። የታሊባንን ጦር በዘመናዊ የጦር መሳሪያዎች አስታጠቀ። መንገዶችንና የመገናኛ መስመሮችን ገነባላቸው። በዚህ ምክንያት ሙላህ ኦማርና ታሊባን ኦሳማን እንደ የክብር እንግዳ አድርገው ተቀበሉት። አፍጋኒስታን አሁን ለአልቃይዳ አስተማማኝና ደህንነቱ የተጠበቀ መሸሸጊያ ሴፍ ሄቨን ሆነች። ኦሳማ የታሊባንን ከለላ ካገኘ በኋላ የአልቃይዳን ማሰልጠኛ ካምፖች በስፋት ከፈተ። ከየመን፣ ከሳውዲ፣ ከግብፅ፣ ከፓኪስታንና ከሌሎችም የዓለም ክፍሎች በሺዎች የሚቆጠሩ አክራሪ ወጣቶች
ወደ አፍጋኒስታን እየጎረፉ ወታደራዊና የቦምብ አሰራር ስልጠናን መውሰድ ጀመሩ። ኦሳማ ከዋሻ ህይወቱ ወጥቶ የራሱን የሚዲያ ዘመቻ ጀመረ። የቪዲዮ ካሜራዎችንና የሳተላይት ስልኮችን በመጠቀም መልእክቶቹን እና ዛቻዎቹን በአልጀዚራና በሌሎች ሚዲያዎችን በኩል ማስተላለፍ ጀመረ። የካቲት 1998 ላይ ኦሳማ ሌላ ሁለተኛና እጅግ አደገኛ የሆነ ፋትዋ አወጣ። ከግብፁ አይማን አልዘዋሪና ከሌሎች 3 የአሸባሪ ቡድኑ መሪዎች ጋር በመሆን ዓለም አቀፍ እስላማዊ ግንባር ጸረ አይሁድና መስቀላውያን የሚል ጥምረት መሰረተ። የዚህ አዲሱ አዋጅ ትዕዛዝ እጅግ ዘግናኝና በታሪክ ያልታየ ነበር። አዋጁ እንዲህ ይላል: አሜሪካውያንና አጋሮቻቸውን ወታደራዊም ሆነ ሲቪል ተራ ዜጎች በተገኘው አጋጣሚና በየትኛውም የዓለም ክፍል መግደል በእያንዳንዱ ሙስሊም ላይ የተጣለ ግለሰባዊ ግዴታ ነው። ይህ አዋጅ ከዚህ ቀደም ከነበረው የጦርነት ህግጋት ሙሉ በሙሉ ያፈነገጠ ነበር። ኦሳማ በወታደራዊና በሲቪል ኢላማዎች መካከል ያለውን ልዩነት አጠፋው። ለእርሱ ማንኛውም አሜሪካዊ ዜጋ ሕፃን፣ ሴት፣ አዛውንት፣ ነጋዴ ሳይለይ ግብር ስለሚከፍልና መንግስቱን ስለሚመርጥ ህጋዊ የጥቃት ኢላማ ነው የሚል የሞት ፍርድ አስተላለፈ። አሁን ኦሳማ ቢንላደን ቃላትንና አዋጆችን ወደ ተግባር የሚቀይርበት ጊዜ ደርሶ ነበር። የአሜሪካን ትኩረት ለመሳብና የአልቃይዳን ኃይል ለዓለም ለማሳየት ኦሳማ ከካቡል ተራሮች ሆኖ በአፍሪካ ምድር ላይ እጅግ አሰቃቂና ደም አፋሳሽ የሆኑ ጥቃቶችን ማቀድና ማስተባበር ጀመረ። ይህ የዝግጅት ምዕራፍ ወደፊት ለአሜሪካም ሆነ ለዓለም ትልቅ ድንጋጤ ስለሚፈጥሩ ተከታታይ ጥቃቶች በር የከፈተና ዓለምን ወደ አዲስ የሽብርተኝነት ዘመን ያሸጋገረ ነበር። ኦሳማ ቢንላደን በ1998 የካቲት ወር ላይ ባወጣው ፋትዋ አሜሪካውያንን በየትኛውም የዓለም ክፍል መግደል ሃይማኖታዊ ግዴታ መሆኑን ካወጀ በኋላ ይህንን ትዕዛዝ በተግባር ለማዋል ብዙም ጊዜ አልፈጀበትም። የአልቃይዳ አመራሮች የመጀመሪያውን ትልቅ ጥቃት ለማድረስ የመረጡት ኢላማ በአሜሪካ ምድር ላይ ሳይሆን የጸጥታ ጥበቃቸው ደካማ ነው ብለው ባሰቧቸው የአፍሪካ ሀገራት ውስጥ የሚገኙትን የአሜሪካ ኤምባሲዎች ነበር። እንደ አውሮፓውያን አቆጣጠር ነሐሴ 7 1998 ማለዳ ላይ በሁለት የምስራቅ አፍሪካ ዋና ከተሞች በኬንያ መዲና ናይሮቢ እና በታንዛኒያ መዲና ዳሬ ሰላም እጅግ ዘግናኝና የተቀናጀ የሽብር ጥቃት ተፈጸመ። ይህ ቀን የተመረጠበት የራሱ የሆነ ታሪካዊ ምክንያት ነበረው። 8 ዓመት ወደ ኋላ መለስ ብሎ ነሐሴ 7 1990 አሜሪካ የመጀመሪያዎቹን ወታደሮቿን በሳዑዲ አረቢያ ምድር ላይ ያሰፈረችበት ቀን ነበር። ኦሳማ ይህንን ቀን ለመበቀል ነበር ሆን ብሎ የመረጠው። በናይሮቢ በሺዎች የሚቆጠሩ ኪሎግራሞች ፈንጂ የጫነች አንዲት የጭነት መኪና በአሜሪካ ኤምባሲ የጀርባ በር በኩል በኃይል በመግባት ፈነዳች። ፍንዳታው እጅግ ግዙፍ ከመሆኑ የተነሳ የኤምባሲውን ህንፃ በከፊል አፈራረሰ። በአጠገቡ የነበረው የኡፋኒስ ህንፃ ሙሉ በሙሉ አወደመ። ከደቂቃዎች ልዩነት በኋላ በተመሳሳይ ሰዓት በዳሬ ሰላም የሚገኘው የአሜሪካ ኤምባሲ ላይ ሌላ ፈንጂ የጫነች መኪና ፈነዳች። የእነዚህ ሁለት የተቀናጁ ፍንዳታዎች ውጤት እጅግ አሰቃቂ ነበር። በአጠቃላይ 224 ሰዎች ህይወታቸውን ሲያጡ ከነዚህም ውስጥ 12ቱ ብቻ አሜሪካውያን ነበሩ። ከ4000 በላይ የሚሆኑ ንጹሃን ዜጎች ከባድና ቀላል የአካል ጉዳት ደርሶባቸዋል። ይህ ጥቃት ዓለምን አስደነገጠ። አሜሪካ ኦሳማ ቢንላደንን እንደ ተራ አክራሪ ማየቷን አቁማ እንደ ብሔራዊ የደህንነት ስጋት መቁጠር ጀመረች። በወቅቱ የአሜሪካ ፕሬዝዳንት የነበሩት ቢል ክሊንተን በአልቃይዳ ላይ የአጸፋ እርምጃ እንዲወሰድ ትዕዛዝ አስተላለፉ። ኦፕሬሽን ኢንፊኒቲ ሪች በተሰኘው በዚህ ዘመቻ የአሜሪካ የባህር ኃይል ከአረቢያ ባህር ላይ በደርዘን የሚቆጠሩ የክሩዝ ሚሳኤሎችን ተኩሶ በአፍጋኒስታን የሚገኙ የአልቃይዳ ማሰልጠኛ ካምፖችና በሱዳን የሚገኝን አንድ የፋርማሲውቲካል ፋብሪካ የኬሚካል መሳሪያ ይመረትበታል በሚል ጥርጣሬ አወደመ። ነገር ግን ሚሳኤሎቹ ሲያርፉ ኦሳማና ዋናዎቹ የአልቃይዳ መሪዎች ከካምፑ ቀድሞ ለቀው ስለነበር ከጥቃቱ ተረፉ። የአሜሪካው ሚሳኤል ጥቃት ኦሳማን ከመግደል ይልቅ ታዋቂነቱን ይበልጥ ጨመረው። በእስልምናው ዓለም አክራሪዎች ዘንድ የዓለማችንን ኃያል መንግስት የተገዳደረና
የሚሳኤል ጥቃትንም የተረፈ ጀግና ተደርጎ ተቆጠረ። የአልቃይዳ ማሰልጠኛ ካምፖች ለመቀላቀል የሚመጡ ወጣቶች ቁጥር በእጥፍ ጨመረ። ኦሳማ አሁን የበለጠ ደፋርና አደገኛ ጥቃትን ለማቀድ ተነሳሳ። ሁለተኛው ትልቁ የአልቃይዳ ጥቃት የተፈጸመው ከ2 ዓመት በኋላ እንደ አውሮፓውያን አቆጣጠር ጥቅምት 12 2000 ነበር። ኢላማው የየመን ኤደን ወደብን ለነዳጅ መሙላት ሲጠቀም የነበረው ዩኤስኤስ ኮል የተባለ እጅግ ዘመናዊና ግዙፍ የአሜሪካ የባህር ኃይል የጦር መርከብ ነበር። 2 የአልቃይዳ አጥፍቶ ጠፊዎች በሲ4 ከፍተኛ ፈንጂ የተሞላች አነስተኛ የፋይበር ግላስ ጀልባ በማሽከርከር ቀስ ብለው ከግዙፉ የጦር መርከብ ጎን አስጠግተው አፈነዷት። ፍንዳታው በመርከቡ ጎን ላይ 12 ሜትር ስፋት ያለው ግዙፍ ቀዳዳ የፈጠረ ሲሆን 17 የአሜሪካ የባህር ኃይል ወታደሮችን ገድሎ 39ን አቆሰለ። የአሜሪካ መንግስት በ$1 ሚሊዮን አነስተኛ ጀልባና በ2 ሰዎች ጥቃት $1 ቢሊዮን የሚያወጣ ዘመናዊ የጦር መርከቧ መመታቱ እጅግ አሳፈራት። ኦሳማ በአፍጋኒስታን ሆኖ የዚህን ጥቃት ስኬት የሚያከብር ግጥም በመጻፍ ቪዲዮ አሰራጨ። እነዚህ ጥቃቶች ግን ኦሳማ አእምሮ ውስጥ እያብላላ ስለነበረውና ዓለምን ለዘላለም ለሚቀይረው ለዋናው ትልቁ ጥቃት እንደ መለማመጃና ኃይሉን መፈተሻ ብቻ ነበሩ። የመስከረም 11 9/11 ጥቃት ሐሳብ የፈለቀው ከኦሳማ ቢንላደን ሳይሆን ካሊድ ሼክ መሐመድ ከተባለ የፓኪስታን ተወላጅ የሽብር ስትራቴጂስት ነበር። በ1996 አጋማሽ ላይ ካሊድ ሼክ መሐመድ ከአፍጋኒስታኑ የቶራ ቦራ ተራሮች በመጓዝ ኦሳማን አገኘውና አንድ እጅግ አስደንጋጭ እቅድ አቀረበለት። የንግድ አውሮፕላኖችን በመጥለፍ አብራሪዎቹን ገድሎ አውሮፕላኖቹን እንደ ግዙፍ ሚሳኤል በመጠቀም በአሜሪካ ቁልፍ ህንፃዎች ላይ ማጋጨት የሚል ነበር። ኦሳማ መጀመሪያ ላይ የሐሳቡን ግዝበት አይቶ አመንትቶ ነበር። ነገር ግን በ1999 እቅዱ ተግባራዊ እንዲሆን አጸደቀው። ከዚህ ጊዜ ጀምሮ የአልቃይዳ ማሽን ይህንን እጅግ ውስብስብና ሚስጥራዊ የሆነ ኦፕሬሽን ተግባራዊ ለማድረግ መንቀሳቀስ ጀመረ። የዚህ ጥቃት ዋና መሪ ተደርጎ የተመረጠው ሙሐመድ አታ የተባለ ግብፃዊ ነበር። እሱና ሌሎች በርካታ አባላት በተለይም ከጀርመን ሃምበርግ ከተማ የመጡ የተማሩ ወጣቶች ወደ አሜሪካ በማቅናት የበረራ ትምህርት ቤቶችን ተቀላቀሉ። ቪዛ የማውጣት የበረራ ስልጠና የመውሰድና የአሜሪካ የአቪዬሽን ደህንነት ክፍተቶችን የማጥናት ሥራ ለ2 ዓመታት ያህል በሚስጥር ተካሄደ። ኦሳማ ጥቃቱን በበላይነት የሚከታተለውና የገንዘብ ድጋፉን ወደ $500 ሚሊዮን የሚጠጋ የሚያስተዳድረው ከአፍጋኒስታን ሆኖ ነበር። እንደ አውሮፓውያን አቆጣጠር ማክሰኞ መስከረም 11 2001 የሰው ልጅ ታሪክ አቅጣጫ የተለወጠበት ቀን ሆነ። 19 የአልቃይዳ አጥፍቶ ጠፊዎች በቡድን በመከፋፈል በዩናይትድ ስቴትስ ምስራቃዊ የባህር ጠረፍ ከሚገኙ አየር ማረፊያዎች የተነሱ 4 የንግድ የመንገደኞች አውሮፕላኖችን ጠለፉ። መሳሪያቸው ተራ የካርቶን መቁረጫ እና ቢላዎች ብቻ ነበሩ። ከጠዋቱ 2 ሰዓት ከ46 ደቂቃ አሜሪካን ኤርላይንስ በረራ 11 በኒውዮርክ ከተማ በሚገኘው የዓለም የንግድ ማዕከል ሰሜናዊ ህንፃ ላይ በከፍተኛ ፍጥነት ተላተመ። መጀመሪያ ላይ አብዛኛው ዓለም ይህንን ክስተት እንደ አንድ አስከፊ የአውሮፕላን አደጋ ቆጥሮት ነበር። ነገር ግን ከ17 ደቂቃዎች በኋላ ልክ ከጠዋቱ 3 ሰዓት ከ3 ላይ ዩናይትድ ኤርላይንስ በረራ 175 በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን በቀጥታ ስርጭት እያዩ በደቡባዊ ህንፃ ላይ ተጋጨ። ይህ አደጋ ሳይሆን ሆን ተብሎ የተፈጸመ የአሜሪካን ሀገር ላይ የተቃጣ ጦርነት መሆኑ ተረጋገጠ። ጥቃቱ በዚህ አላበቃም። ከጠዋቱ 3 ሰዓት ከ37 ላይ አሜሪካን ኤርላይንስ በረራ 77 የአሜሪካ ወታደራዊ ኃይል ማዕከል በሆነው በቨርጂኒያ ግዛት በሚገኘው የፔንታገን ህንፃ ላይ ተጋጨ። አራተኛውና የመጨረሻው የተጠለፈው አውሮፕላን ዩናይትድ ኤርላይንስ በረራ 93 የነበረ ሲሆን የዚህ አውሮፕላን ኢላማ የዋሽንግተን ዲሲው የካፒቶል ህንፃ ወይም ዋይት ሃውስ እንደነበር ይገመታል። ነገር ግን በዚህ አውሮፕላን ውስጥ የነበሩ ጀግና መንገደኞች በኒውዮርክና በፔንታጎን የተፈጠረውን ከቤተሰቦቻቸው በስልክ ከሰሙ በኋላ
በአጥፍቶ ጠፊዎቹ ላይ አጸፋዊ ተቃውሞና ትግል አደረጉ። በዚህ ትግል ምክንያት አውሮፕላኑ ኢላማው ላይ ሳይደርስ በፔንሲልቬኒያ ሻንክስቪል አቅራቢያ ባዶ ሜዳ ላይ ተከስክሶ ሁሉም ተሳፋሪዎች አለቁ። የኒውዮርኩ መንትያ ህንፃዎች ትዊን ታወርስ የደረሰባቸው ከፍተኛ የሙቀትና የፍንዳታ መጠንን መቋቋም አቅቷቸው በአንድ ሰዓት ተኩል ልዩነት ውስጥ በአስገራሚ ሁኔታ ተደረመሱ። በዚያች አንዲት ጠዋት ብቻ ከ90 በላይ ሀገራት የተውጣጡ 2977 ንጹሃን ሰዎች ሕይወታቸውን አጡ። ከ6000 በላይ ሰዎች ቆሰሉ። የዓለም የፋይናንስና የወታደራዊ ኃይል የሆነችው አሜሪካ በገዛ ምድሯ ላይ እንደዚህ ያለ ውርደት ደርሶባት አያውቅም ነበር። ኦሳማ ቢንላደን በአፍጋኒስታን ሆኖ ይህንን ዜና በሬዲዮ ይከታተል ነበር። እሱ እንኳን ያልጠበቀውና ከገመተው በላይ የሆነ እጅግ የከፋ ውድመት ነበር የደረሰው። አሜሪካ በታላቅ ሐዘን፣ ድንጋጤና ተወዳዳሪ በሌለው የብቀላ ቁጣ ውስጥ ገባች። የጆርጅ ደብሊው ቡሽ አስተዳደር ወዲያውኑ ታላቁን በሽብር ላይ የሚደረግ ጦርነት አወጀ። ኦሳማ ቢንላደን ፈልጎት የነበረው የአሜሪካን ቁጣ ቀስቅሷል። ነገር ግን ይህ ቁጣ እሱ ባሰበው ልክ የሚያቆም ሳይሆን የእሱን ሕይወት፣ የአልቃይዳን መዋቅርና የአፍጋኒስታንን ዕጣ ፈንታ ሙሉ በሙሉ የሚያጠፋ ማዕበል ሆኖ መጣ። ዓለም አሁን ከሴፕቴምበር 11 በፊትና ከሴፕቴምበር 11 በኋላ ተብላ በሁለት ታሪካዊ ዘመናት ተከፈለች። የመስከረም 11 9/11 ጥቃት በአሜሪካ ላይ ከደረሰ በኋላ የአሜሪካ መንግስትና ሕዝብ በታሪክ ታይቶ በማይታወቅ የብቀላ ስሜትና የቁጣ ማዕበል ውስጥ ገቡ። የጆርጅ ደብሊው ቡሽ አስተዳደር ለአፍጋኒስታኑ የታሊባን መንግስት አንድ የመጨረሻና ግልጽ ማስጠንቀቂያ ሰጠ። ኦሳማ ቢንላደንና የአልቃይዳ መሪዎችን አሳልፋችሁ ስጡን፣ አለበለዚያ የእነሱን ዕጣ ፋንታ ትጋራላችሁ። የታሊባኑ መሪ ሙላህ ኦማር ግን በእስልምና የእንግዳ ተቀባይነት መሰረት እንግዳውን ኦሳማን አሳልፈው መስጠት አሻፈረኝ አለ። ይህ እምቢታ የአፍጋኒስታንን ዕጣ ፈንታ ወሰነው። በጥቅምት 7 2001 አሜሪካና አጋሮቿ ኦፕሬሽን ኢንዲዩሪንግ ፍሪደም የተባለውን ግዙፍ ወታደራዊ ዘመቻ ጀመሩ። የአሜሪካ የጦር አውሮፕላኖችና የክሩዝ ሚሳኤሎች የታሊባንን የጦር ሰፈሮችና የአልቃይዳ ማሰልጠኛ ካምፖችን አመድ ማድረግ ጀመሩ። በምድር ላይ ደግሞ የአሜሪካ የሲአይኤ ኃይሎች ከሰሜን ህብረት ከተባሉት የአፍጋኒስታን ተቃዋሚ ታጣቂዎች ጋር በመቀናጀት በአጭር ጊዜ ውስጥ የታሊባንን መንግስት ገልብጠው መዲናዋን ካቡልን ተቆጣጠሩ። የታሊባን መንግስት ሲወድቅ ኦሳማ ቢንላደንና ወደ 1000 የሚጠጉ ታማኝ የአልቃይዳ አባላት ወደ አፍጋኒስታንና ፓኪስታን ድንበር አቅራቢያ ወደሚገኝ የቶራ ቦራ ተራሮች ሸሹ። ቶራ ቦራ ማለት በፓሽቶ ቋንቋ ጥቁር አቧራ ማለት ሲሆን እጅግ ገደላማ የሆኑ ተራሮች፣ ጥልቅ ሸለቆችና በተፈጥሮ የተሰሩ ዋሻዎች ያሉበት ቦታ ነው። ኦሳማ ገና ከሶቪየት ጦርነት ጊዜ ጀምሮ ይህንን ቦታ በሚገባ ያውቀው ስለነበር የመጨረሻው ምሽጉ አድርጎ መረጠው። በታህሳስ ወር 2001 የቶራ ቦራ ጦርነት ተጀመረ። አሜሪካኖች ተራራውን በከባድ የአየር ድብደባ አናወጡት። ዲዴይ ከተር በመባል የሚታወቁ ተራራን ማፍረስ የሚችሉ ግዙፍ ቦምቦችን በዋሻዎቹ ላይ አዘነቡ። ኦሳማ በቶራ ቦራ ዋሻ ውስጥ ሆኖ የመጨረሻ መሆኑን ያመነበትን ኑዛዜ ጻፈ። ነገር ግን አሜሪካ አንድ ትልቅ ስትራቴጂካዊ ስህተት ሰራች። የራሷን በሺዎች የሚቆጠሩ ወታደሮች መሬት ላይ አውርዳ ተራራውን ከመክበብ ይልቅ ኦሳማን የማደን ሥራውን ለአፍጋኒስታን የአካባቢ ሚሊሻዎች ሰጠች። እነዚህ ሚሊሻዎች የቶራ ቦራን አስቸጋሪ መልክዓ ምድር አልቻሉ። አንዳንዶቹ በጉቦ ተደልለው መንገድ ከፈቱ። በታህሳስ አጋማሽ ላይ አሜሪካኖች ከሚያደርጉት የቦምብ ዝናብ ስር ኦሳማ ቢንላደን በጥቂት ታማኝ አጃቢዎቹ ታጅቦ በበረዶ የተሸፈነውን የነጭ ተራራ አቋርጦ በድብቅ ወደ ፓኪስታን ድንበር ተሻገረ። የዓለማችን ትልቁ የአሰሳና የብቀላ ዘመቻ ከመዳፍ ፈተለከ። ከዚህን ጊዜ ጀምሮ የኦሳማ ቢንላደን ሕይወት ሙሉ በሙሉ ተቀየረ። በአንድ ወቅት በዓለም አቀፍ ሚዲያዎች የሚደነፋው ግዙፍ ሀብት ያንቀሳቅስ የነበረውና በሺዎች የሚቆጠሩ ወታደሮችን ይመራ የነበረው ሰው አሁን በየስርቻው የሚደበቅ
ከቦታ ቦታ የሚንከራተት ፍጹም ስደተኛ ሆነ። ከ2002 እስከ 2005 ባሉት ዓመታት ኦሳማ በፓኪስታን የተለያዩ ግዛቶች እስዋት ሸለቆ፣ ፔሽዋር እና ሃሪፑር በተባሉ አካባቢዎች በየጥቂት ወራት ቤት እየቀየረ ኖረ። እሱን ለማግኘት አሜሪካ በራሱ ላይ $25 ሚሊዮን በኋላም $50 ሚሊዮን ሽልማት አወጣች። ይህንን ያወቀው ኦሳማ ደህንነቱን ለመጠበቅ ሲል እጅግ አሰልቺና አስቸጋሪ የሆነ የደህንነት ስርዓት ተግባራዊ ያደረገ። ለ9 ዓመታት ያህል አንድም ቀን ስልክ ተጠቅሞ አያውቅም። ኢንተርኔት አልተጠቀመም። ቴሌቪዥን አያይም ወይም ማንኛውንም የኤሌክትሮኒክስ መገናኛ መሳሪያ አልነካም። የአሜሪካ የስለላ ሳተላይቶችና የድሮን አይኖች ከሰማይ ስለሚጠብቁ እሱ ያለበትን ቦታ የሚያሳውቅ ምንም አይነት የቴክኖሎጂ አሻራ እንዳይኖር አደረገ። አልቃይዳን የሚያስተዳድረውና ትዕዛዝ የሚያስተላልፈው በታማኝ መልእክተኞቹ በሚላኩ በእጅ የተጻፉ ደብዳቤዎችና በፍላሽ ዲስኮች ብቻ ነበር። እንደ አውሮፓውያን አቆጣጠር በ2005 ኦሳማና ቤተሰቡ ከዘላልነት ህይወት ተላቀው ቋሚና አስተማማኝ መኖሪያ ለመገንባት ወሰኑ። ለዚህ የተመረጠችው ከተማ ከፓኪስታን ርዕሰ መዲና ኢስላማባድ 50 ኪሎ ሜትር ርቀት ላይ የምትገኘው አቦታባድ ነበረች። ይህች ከተማ የፓኪስታን ወታደራዊ ማዕከልና የጡረተኛ ጀነራሎች መኖሪያ ነበረች። ይህም አሜሪካኖች የፓኪስታን ጦር ሰፈር አካባቢ ኦሳማን አይፈልጉትም ከሚል ስልት የተመረጠ ይመስላል። በኦሳማ ገንዘብ አቅርቦት የቅርብ ታማኝ መልእክተኛ የነበረው አቡ መሐመድ አልኩዌቲ በተባለ ግለሰብ ስም ትልቅ መሬት ተገዝቶ እጅግ ሚስጥራዊ የሆነ ግዙፍ መኖሪያ ግቢ ተገነባ። ይህ ግቢ ዋዚሪስታን ሃቬሊ የሚል ስም የተሰጠው ሲሆን ከውጭ ሲታይ ከ5 እስከ 6 ሜትር በሚደርስ የኮንክሪት ግንብ የተከበበ፣ በላዩ ላይ እሾሃማ ሽቦ የተዘረጋበትና ምንም አይነት የስልክ ወይም የኢንተርኔት መስመር ያልገባበት ነበር። ነዋሪዎቹ ቆሻሻቸውን እንኳን ከግቢ ውጭ አይጥሉም፣ በግቢው ውስጥ ያቃጥሉት ነበር። ኦሳማ በዚህ ግቢ ውስጥ ከ3 ሚስቶቹ እንዲሁም ከበርካታ ልጆቹና የልጅ ልጆቹ ጋር ለ6 ዓመታት ኖረ። በዚህ የውድቀት ጊዜ ውስጥ ኦሳማ አብዛኛውን ሰዓቱን የሚያሳልፈው ቁርአን በማንበብ ዜናዎችን በመከታተል እና ለአልቃይዳ ቅርንጫፎች ስትራቴጂካዊ ደብዳቤዎችን በመጻፍ ነበር። እሱ ቀስ በቀስ ከአልቃይዳ የዕለት ተዕለት አስተዳደር እየራቀ ሲመጣ የሽብር ኔትወርኩ በተለያዩ ሀገራት እንደ ኢራቅ፣ የመንና ሶማሊያ ባሉ ቦታዎች ራሳቸውን የቻሉ ቅርንጫፎችን እየከፈተ የራሱን መንገድ ቀጠለ። በአቦታባድ ግቢ ውስጥ የኦሳማ ብቸኛ የአካል ብቃት እንቅስቃሴ በየቀኑ በግቢው የአትክልት ስፍራ ውስጥ ለተወሰኑ ሰዓታት ወዲህና ወዲያ መራመድ ብቻ ነበር። ይህንን ሲያደርግ የአሜሪካ ሳተላይት ከላይ እንዳያየው ከወይን ተክል ስር በተሰራ ጥላ ስር ነበር የሚረማመደው። ዓለም እሱን እንደሞተ ወይም በአፍጋኒስታን ዋሻ ውስጥ እንዳለ አድርጎ ሲያስብ የዓለማችን ቁጥር 1 አሸባሪ በፓኪስታን ወታደራዊ ከተማ እምብርት ውስጥ በቤተሰቦቹ ታጅቦ የጸጥታ ህይወት እየመራ ነበር። ነገር ግን ይህ ድብብቆሽ የሚያበቃበት ጊዜ ሩቅ አልነበረ። የአሜሪካ የስለላ ድርጅት CIA ኦሳማ ቢንላደንን ፍለጋ የገጠመው ትልቁ ፈተና የቴክኖሎጂ አሻራ ለመኖሩ ነበር። ስለዚህ ወደ ጥንታዊ የስለላ ጥበብ መመለስ ነበረባቸው፣ የሰዎችን ክትትል ማድረግ። CIA ኦሳማን ቀጥታ ማግኘት እንደማይችል ስላወቀ የኦሳማን ታማኝ መልእክተኞችን ማደን ጀመረ። ከጓንታናሞ ቤይ እስረኞች በተገኘ ጥቆማ CIA አቡ አህመድ አልኩዌቲ የሚል የቅጽል ስም ያለውን ሰው ስም ደጋግሞ ሰማ። ይህ ሰው የኦሳማ ቀኝ እጅና ዋነኛ መልእክተኛ እንደሆነ ተረጋገጠ። ለዓመታት የተደረገው አሰሳ እንደ አውሮፓውያን አቆጣጠር በ2010 አጋማሽ ላይ ፍሬ አፈራ። አልኩዌቲ አንድ የስልክ ጥሪ ሲያደርግ CIA ሲግናሉን ጠለፈው። ወኪሎቹ ይህንን ሰው በድብቅ ተከታትለው አቦታባድ ከተማ ወዳለው ግዙፍና እንግዳ የሆነ መኖሪያ ግቢ ደረሱ። CIA ግቢውን በሳተላይትና በድብቅ ሰላዮች ለወራትም አጠናው። ግቢው ውስጥ አንድ ረጅም ወደ 1.95 ሜትር አካባቢ የሆነ ሰው በየቀኑ በግቢው ውስጥ ወዲህና ወዲያ ሲራመድ አዩት። ይህንን ሰው በኮድ ዘፔሰር ብለው ሰየሙት።
ምንም እንኳን ፊቱን በግልጽ ማየት ባይችሉም የሲአይኤ ተንታኞች ይህ ሰው ከ60 እስከ 80 በመቶ ኦሳማ ቢንላደንን ሊሆን እንደሚችል ለፕሬዝዳንት ባራክ ኦባማ ሪፖርት አቀረቡ። ፕሬዝዳንት ኦባማ እጅግ ከባድ ውሳኔ ላይ ወደቁ። ፓኪስታን የኒኩሌር ባለቤት የሆነች ሀገር ናት። ያለ ፈቃዷ በግዛቷ ውስጥ ወታደራዊ እርምጃ መውሰድ ጦርነት ሊያስነሳ ይችላል። በሌላ በኩል ግቢውን በቦምብ ማጥፋት የኦሳማን ሞት 100% ለማረጋገጥ ማለትም የዲኤንኤ ማስረጃ ለማግኘት አይፈቅድም። በመሆኑም ኦባማ እጅግ አደገኛ የሆነ አማራጭ መረጡ። የአሜሪካን የባህር ኃይል ልዩ ኮማንዶች ሲል ቲም 6ን በሄሊኮፕተር ልኮ ግቢውን መውረርና ሰውየውን ማምጣት ወይም መግደል። ይህ ዘመቻ ኦፕሬሽን ኔፕቱን ስፒር የሚል ሚስጥራዊ ስያሜ ተሰጠው። በግንቦት 1 2011 በአሜሪካ ሰዓት አቆጣጠር ሌሊት ላይ 23 የሲል ቲም 6 ኮማንዶዎች ከአፍጋኒስታን ጃላላባድ አየር መንገድ በራዳር የማይታዩ ስቴልዝ በሆኑ 2 ብላክ ሃውክ ሄሊኮፕተሮች ተሳፍረው የፓኪስታንን ድንበር ጥሰው ገቡ። ፓኪስታኖች እንዳያዩዋቸው መሬት ለመሬት ዝቅ ብለው በመብረር አቦታባድ ደረሱ። ኦፕሬሽኑ ሲጀመር ወዲያውኑ ያልታሰበ ችግር ተፈጠረ። አንደኛው ሄሊኮፕተር በግቢው ከፍተኛ ግንብና በሙቀት ሞገድ ምክንያት ሚዛኑን ስቶ የግቢው አጥር ውስጥ ተከሰከሰ። እንደ ዕድል ሆኖ ማንም ኮማንዶ አልሞተም። ወታደሮቹ በፍጥነት ከሄሊኮፕተሩ ወጥተው ፈንጂዎችን በመጠቀም የግቢውን በሮች እያፈረሱ ወደ ውስጥ ገቡ። ኦሳማ ቢንላደን በሦስተኛው ፎቅ ላይ በመኝታ ክፍል ውስጥ ነበር። የፈንጂውንና የሄሊኮፕተሩን ድምፅ ሲሰማ መጨረሻው እንደደረሰ አወቀ። የልዩ ኃይሉ ኮማንዶዎች በታችኛው ፎቅ ላይ የነበሩትን አልኩዌቲንና የኦሳማን አንድ ወንድ ልጅ ገድለው ወደ ላይኛው ፎቅ አመሩ። ወደ ሦስተኛው ፎቅ በሚወስደው ደረጃ ላይ አንድ ኮማንዶ የኦሳማን ራስ በጨለማ ውስጥ አየው። ኦሳማ ወደ ክፍሉ ሲመለስ ኮማንዶ ተከትሎት ገባ። ኦሳማ ምንም አይነት መሳሪያ በእጁ አልነበረውም፣ ምንም እንኳን በአቅራቢያው መሳሪያዎች ቢኖሩ። ሚስቱ አማል ከፊቱ ቆማ ልትጋርደው ስትሞክር እግሯ ላይ ተመታች። በዚያች ቅስፈት ኮማንዶ በኦሳማ ጭንቅላትና ደረት ላይ ጥይቶችን አርከፈከፈ። ከሌሊቱ 7 ሰዓት ላይ የዘመቻው አዛዥ ለዋሽንግተን ዲሲ ፕሬዝዳንት ኦባማና ከፍተኛ ባለስልጣናት በስክሪን በቀጥታ ለሚከታተሉበት ክፍል አንድ ታሪካዊ የሬዲዮ መልእክት አስተላለፈ። ፎር ጋድ ኤንድ ካንትሪ ጀሬኒሞ AKIA። ጀሬኒሞ የኦሳማ ቢንላደን የኮድ ስም ሲሆን AKIA ማለት ደግሞ ኤኒሚ ኪልድ ኢን አክሽን፣ ጠላት በውጊያው ተገደለ ማለት ነበር። የኦሳማ ቢንላደን ሕይወት በ54 ዓመቱ በአቦታባድ ከተማ በጠላቶቹ ጥይት አበቃ። ኮማንዶዎቹ የተከሰከሰውን ሄሊኮፕተር ፈንጂ አጥምደው በማውደም የኦሳማን አስክሬንና በርካታ ኮምፒውተሮችን፣ ሃርድ ዲስኮችንና ሰነዶችን ይዘው በአፍጋኒስታን በኩል ወደ አሜሪካ የጦር ሰፈር ተመለሱ። አስክሬኑ በአፍጋኒስታን ዲኤንኤ ምርመራ ተደርጎለት ማንነቱ 100% ከተረጋገጠ በኋላ ዩኤስኤስ ካርል ቪንሰን ወደ ተባለው የአሜሪካ የባህር ኃይል መርከብ ተወሰደ። አሜሪካኖች የኦሳማ መቃብር የአክራሪዎችን መካነ ንግደት እንዳይሆን በማሰብ በእስላማዊ ስርዓት ጸሎት ከተደረገለት በኋላ አስክሬኑን በሰሜን አረቢያ ባህር ውስጥ ጣሉት። ፕሬዝዳንት ባራክ ኦባማ በዚያ ምሽት በቴሌቪዥን መስኮት ብቅ ብለው ለዓለም ሕዝብ እንዲህ የሚል ንግግር አደረጉ። ዛሬ ማታ ለአሜሪካ ሕዝብና ለዓለም ማሳወቅ የምፈልገው ዩናይትድ ስቴትስ ባደረገችው ዘመቻ የሺዎች ንጹሃን ዜጎችን ገዳይና የአልቃይዳ መሪ የሆነው ኦሳማ ቢንላደንን ገድላለች። ዜናው ሲሰማ በአሜሪካ ከተሞች በተለይም በኒውዮርክ ታይምስ ስኩዌር እና በዋይት ሃውስ ፊት ለፊት ሕዝቡ በታላቅ ደስታ አደባባይ ወጣ። ኦሳማ ቢንላደን ተገደለ። ነገር ግን በዓለም ላይ ጥሎት ያለፈው አሻራና የፈጠረው ጠባሳ በቀላሉ የሚሽር አልነበረም። አንድ የሳውዲ አረቢያ ቢሊዮነር ልጅ የነበረ ወጣት የራሱን አክራሪ እምነትና የፖለቲካ ራዕይ ለማስፈጸም ሲል የዓለምን ጂኦፖለቲካዊ ለዘላለም ቀይሮታል።
የእርሱ ድርጊቶች አሜሪካን ወደ 2 አስርት ዓመታት ለተጠጉ በአፍጋኒስታንና በኢራቅ ደም አፋሳሽ ጦርነቶች ውስጥ እንድትገባ አድርጓታል። እነዚህ ጦርነቶች በሚሊዮን የሚቆጠሩ ሰዎችን ሕይወት ቀጥፈዋል፣ ትሪሊየን ዶላሮችን አውድመዋል፣ እንዲሁም መላው የመካከለኛው ምስራቅ አካባቢን በትርምስ ውስጥ ዘፍቀውታል። ኦሳማ የሞተ ቢሆንም የእሱ አስተሳሰብና የፈጠረው የአልቃይዳ ፍልስፍና እንደ አይኤስ ላሉ ይበልጥ ዘግናኝ ለሆኑ የሽብር ቡድኖች መፈጠር መንገድ ጠርጓል። በአውሮፕላን ማረፊያዎች የሚደረገው ጥብቅ ፍተሻ፣ በዓለም አቀፍ ደረጃ የተዘረጋው የስለላ መረብና አሁን ዓለማችን ያለችበት የደህንነት ስጋት ሁሉ የዚያ አንድ ሰው ማለትም የኦሳማ ቢንላደን ውሳኔና ድርጊት ቀጥተኛ ውጤቶች ናቸው። ታሪኩ የጥፋት የጽንፈኝነትና የሰው ልጅ ለሚያምነው የተሳሳተ ዓላማ ሲል ምን ያህል ርቀት ሊሄድ እንደሚችል የሚያሳይ እጅግ አሳዛኝና አስደንጋጭ ትምህርት ሆኖ በዘመናዊው የታሪክ መዝገብ ላይ ለዘላለም ተጽፎ ይኖራል።